ሰላም ጤና ይስጥልን እንዴት አላችሁ ተከበራችሁ አድማጭ ተመልካቾቻችን ዘወትር በይሳት ወደ እናንተ የሚደርሰው የስፖርት ባለ ታሪኮቹ ፕሮግራማችን ተጀምሯል። ዛሬ አሰልጣኝ ደረጀ ተስፋዬ አንገቴ ከኛ ጋር ቆይታ ያደርጋል። በተለይ በቅዱስ ጊዮርጊስ ወጣት ቡድን በርካታ ታላላቅ ተጫዋቾችን በማፍራት ይታወቃል። አሁን የሸገር ሲቲ ከ20 ዓመት በታች ቡድን አሰልጣኝ ነው። በኢትዮጵያ ብሔራዊ ቡድንም ምክትል ሆኖ የመስራት እድል ነበረው። በ2010 የኢትዮጵያ ብሔራዊ ቡድን ለሴካፋ ዋንጫ ሲያልፍ የኢትዮጵያ ታዳጊ ብሔራዊ ቡድን ምክትል አሰልጣኝ ነበር። በእግር ኳሱ ያለፈበትን መንገድ ስለ ቀጣይም ሀሳቦቹ እያነሳን የጋራ ቆይታ የምናደርግ ይሆናል። አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ባዞ መኮንን ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ፕሮግራሙን ወደ እናንተ አድርሳለሁ። የዚህ ፕሮግራም አጋራችን ደግሞ ኢትዮ ቴሌኮም ነው። መልእክቱን ሰምተን እንመለሳለን። መልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሶልፎ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልከው? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከጠፋነ ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። ኮች እንኳን ደህና መጣህ ብያለሁ። እንኳን አክብራችሁን እናንተ እንግዳ ማድረጋችሁ በጣም አመሰግናለሁ። ደረጀ ተስፋዬ ከሚለው በላይ ደረጀ አንገቴ የሚለው በእግር ኳሱ ቤተሰብ ዘንድ በደንብ ይታወቃል። ደረጃ አንገቴ የሚለው ስም የመጣው አጋጣሚ አብሮ አደገ ያው እና ቀበሌ 10 ይባላል ከለጋር በታች ሜዳ አንድ ፋሲ ይባል ከኛ ጋር አብሮ አደገ ነውና ያው በህይወት የሉም። የማዘረት ባለቤት አቶ አይሉ ይባላሉ። የእሳቸው ልጆችን ያው በቃ ስጣሩ አጎቴ ደረጀ ምናምን እያላችሁ እህቶቼን ደግሞ አክስቴ እያላችሁ የሚል ነገርና አጋጣሚ ሜዳይነት ትጥቂዙ ነበር ስጫወትና በኋላ አጎቴ ደረጀ ምናምን ሲሰማ ፋሲል በኋላ አሁን አግኝቼው አላውቅም። ሎንግ ታይም አሁን እሱ የራሱ ህይወት ነው የሚኖረው። በኋላ አንገቴ ምናምን የሚል ነገር አመጣ። አንገቴ ነው የተባልከው ምናምን ሲል ያ ነገር በቃ እንትን እያደገ መጣና አሁን አብዛኛው ሰው ውስጥ ያው ያስም ነው ያለው። ያው ኖርማል ሆኗል ማለት ይቻላል። ብዙ ሰው የሚያውቀው በዚህ መጠሪያ ነው። ትክክል። እስኪ ለመነሻ የኢትዮጵያ ከ17 ዓመት በታች ቡድን በአፍሪካ ዋንጫ ላይ ተሳታፊ እንደነበረ እናስታውሳለን። ሞሮኮ ላይ እንዴት አየኸው የነበረውን ውጤት? ታዳጊዎች የነበራቸውን እንቅስቃሴ ያው ሞር እግር ኳሱ ላይ ታዳጊዎች ላይ ብዙ ኤክስፒሪየንስ እንዳለው አሰልጣኝ ምን ታዘብከ ብሔራዊ ቡድኑ ላይ? አይ በጣም ጥሩ ነው። እኔ ያው አጋጣሚ እረፍትም ስለነበርኩኝ ያው ከታች ጀምሮ ከሴካፋ ጀምሮ ነው ያየው የነበረው ሁኔታ ነበር። ያው ፌዴሬሽኑ ያመጣው ፎርማት በተለይ ስካውቱ ላይ በአጭር ጊዜ ውስጥ እንዲሰርቶ ከዛም አልፎ አሁን ከትላልቅ ሀገሮች ጋር መጫወቱ ራሱ አንድ ቀላል ነገር አይደለም። ምክንያቱም እና እንኳን እና ተመስገን ዳና ታንዛኒያ እያለን በዛ 2010 ላይ እንኳን እነሱ በዛ ሰዓት ከታች ሰርቶ ነው የሚመጡት። እነሱ ከ13 ዓመት ከ15 ዓመት እየሰሩ ነው የሚመጡትና አሁን ይህንን ማየታችን እንደቀላል አይደለም፣ መታየት የለበት። ያው የብዙ ሀሳብ እንዴት ውጤት ምናምን መጣ የሚል ነገር ሰዎች ጋር ሊኖር ይችላል። ግን ምንድነው የሞር ኤክስፒሪየንስ እና ከታች ነው መጀመሪያ ብዬ ነው ማሰብ ያለው። አሁን ራሱ ቀላል አይደለም። በጣም ማመስገን ያለብን ልጆቹ የሰጡት ኤነርጂ አጠቃላይ የተረከመበት የተለፋበት ጥሩ ስለሆነ እሱ ማመስገን ነው ያለብን። ምክንያቱም ቅድም እንደነገርኩ ቀላል አይደለም በዚህ ወይ መተው ቻሌንጅ ማድረጋችሁ። ምክንያቱም ኢጅፕትን ስታይ እነ ሞሮኮ አጠቃላይ ሀገሮች ስታይ
ከግራስሩት እየመጡ ነው እንደ ቻሌንጅ የሚያደርጉትና እኔ ምንድነው እንደዛ ነው ማስበው ከታች መጣ በባንድም ባይሆን 15 ዓመት 13 ዓመት እያልን ካልሆነ ቻሌንጅ ለማድረግ ወደፊት በጣም እየተቸገረ ነው የሚመጣው ብዬ ነው ማስበው። ግብ የነበረው ለዓለም ዋንጫ ማለፍ ሊሆን ይችላል። እዛ ላይ መድረስ አልቻልንም። ግን ደግሞ እንደ ናሽናል ቲም ታዳጊዎች የነበራቸው እንቅስቃሴ ጥሩ ነበርና ይህንን በማሳደግ በኩል እንደው በምን ልክ በቀጣይ መሰራት አለበት ኮች? አፕሪሼት ማድረግ መቻል አለብን። እኛ ሀገር እንደምታየው እንደ ሀገር ከየት ነው ልጆቹ የሚመጡት? ከየት ተነስቶ እዚህ ጋር የሚደርሱት? አሁን ቅድም እንደነገርኩ ኢትዮጵያ ፌዴሬሽን አንድ ፎርማት ጀምሮ ነው የምልመላ ፎርማት ጀምሮ በዛው ነው የመጡት። የነሱ የቤት ስራ ብቻ መሆን የለበትም ነው የኔ ሐሳቤ። ክለቦች እንደዚህ ግራውንድ መፍጠር አለባቸው። የመንግስት አካላቶችም እንደዚህ ስፖርት አክ የሚሰሩት ከግራስሩት የመጀመሩ ባህሉ ካላሳደግን የመጀመር አለብን። ሌላው ማኑዋል መፈጠር አለበት። አሁን ትልቅ ችግሩኛ ሀገር ስለ 15 ስለ 70 ስናነሳ መጀመሪያ ደረጃ ማኑዋልም የለም። በዛው ፌዴሬሽኑ የለው አጠቃላይ እንደ ሀገር የለም። የሆነ ጊዜ እነ ኢንስትራክተር አለባቸው እንትን አድርገው አላቅም። እሱም ብዙ ይሄድበት አላቅም። ግን ምንድነው እኔ እስከማውቀው ሲል ስሰራ ማኑዋል የለም እንደ ሀገር አጠቃላይ። ምንድነው በየትኛውም ክልል እንደ ኩሪኩለም ተደርጎ እንደ ኢትዮጵያ ነባራዊ ሁኔታ ልክ ሌላ ዓለም እየሰሩ የሚከተሉትን የልጆች ማኑዋል ከኛ ማህበራዊ ከሀገሪቷ ሁኔታ ታይቶ ልጆቹ እንዴት ነው መሰልጠን አለባቸው የሚለው ነገር አንድ ቋት ውስጥ ካልመጣ እንደምታየው ይሄ ነገር ራሱ ሪፍሌክት ያደርጋል። ምክንያቱም ልጆቹ ከተለያየ አኬስ ሲመጡ የተለያየ ስልጠና ወይ ነው የሚመጡት። ከእንደገና ስኳት አድርጎ የሚያቀርባቸው ደግሞ አካል ይቸገራል። በአንዱ ካልመጡም ካላሉ እንደዛ ነው የምለው ነው። ወደ አንተ ህይወት ወደ እግር ኳስ ህይወት እንመለስና እንግዲህ ሞር በአሰልጣኝነቱ ቅዱስ ጊዮርጊስ ላይ በሰራው ስራ ባፈራቸው ተጫዋቾች ትታወቃለህ። ግን ወደ አሰልጣኝነቱም ከመምጣት በፊት እግር ኳሱ ላይ ያሳልፋልና እንደው ምን ይመስል ነበረ እድገትህ? ምናልባት በትልቅ ደረጃ የምትፈልገውን ነገር ባታደርግም እግር ኳስንም ተጫውተህ ስላለፍ ስለዛም ብናነሳ ብዬ ነው ኮች። ቀደም ብሎ 82 ምርጥ ጦር ሲኔ የተጫወትኩት ከዛ በኋላ 84 ነው ጊዮርጊስ የገባሁት። ከዘሪሁን ጋር አንድ ባሽ ነን። ያው ብዙ ልጆች ነበሩ። ከዛ በኋላ ጊዮርጊስ ተጫወትኩኝ። ያው ከዛ በኋላ ያው 88 ድረስ ተጫውቼ በዛ ሰዓት የማደግ ያለማደግ ሁኔታ በመምጣት ያው በዛ ሰዓት ምን ሪዛይን አደረኩኝ። ከዛ በኋላ ኮኩድቄ ምን ተጫወትኩኝ። የእግር ኳስ ካሪየር ብዙም አይደለም። ግን ምንድነው ስልጠናው ላይ በፊትም ጊዮርጊስ የተጫወትኩ አሰለጥን ነበር። ያው በዛ ሰዓት ያረዳዱ ጉዳይ ሌላውን ይችላል። ግን ያው ኮሚትመንቱ የአካባቢ ሁኔታ የነበሩት ብዙ አሰልጣኞች ስለነበሩ አካባቢ ብዙ የሚጫወትም ለስታኑ ቅርም ከመሆኑ የተነሳ ያው ውስጥ ስለነበረ አሰልጣኝነቱ እየቀጠልኩ ምናምን እየሄድኩትና ጊዮርጊስ ከመግባቴ በፊትም ብዙ ያሰልጠንኳቸው ነው በየክለቡ የገቡበት ሁኔታ አለ። ያው ረጅም ጊዜ ስለሆነ ያው የማስታወስ ነገር ስለሌለ ነው እንጂ ብዙ ልጆች ነው ረጅም ዓመት የማሰልጠን ነው የቆየሁት። ብዙ ቻሌንጅ ነው ያለው እና ማሰልጠን ስንጀምር ያው በኮሚትመንት ነው። ብዙ የተመቻቸ ነገር የለም። ባንተ ይፈርት ነው። የማህበረሰቡ አዌርነስም እንደዛ ጊዜ አይደለም። አሁን ብዙ ነገሮች ተቀይረዋል። ወላጅ ማህበረሰቡ ልጁ ሊጫወት ይፈልጋል። ሪሶርስ የሚያደግበት ሁኔታ አለ። አሁን አብዛኛው ፕሮጀክት አሁንኛ ፕሮጀክት አለ። ለምሳሌ አንድነት ታዳጊ ፕሮጀክት በመንበብ የምንሰራበት ወይ አይደለም ያለው። አሁን እንትኖቹ ይስተካከሉ ነው። ወላጅ መክፈል ይፈልጋል። በየተቋሞቹ ጥሩ ተነሳሽነት አለና ይሄን ነገር ምንድነው ግን በግል ፕሮጀክት ምናምን ሳይሆን በተቋሞች መሰራት መቻል አለበት። አሁን ቅድም በናሽናል ቲም ያወራናችሁ ነገር ክለቦች በደንብ ግራስሩት አድርጉ። ሌላ የሰሜን ሀገሮችን ተሞክሮ መውሰድ ይቻላል። እነ ታንዛኒያ ብትሄድ ብዙ ሀገሮች ብትሄድ በደንብ ግራውንድ አድርገው ስራዬ ብለው ነው የሚሰሩት። ዝም ብሎ በኮሚትመንት ሳይሆን በደንብ እንደዚህ ግራውንድ ተይዞ ስትራክቸር ቢውል ተደርጎ ከሆነ ጥሩ ይመጣል ብዬ ነው የማስበው። ያው ምናልባት ኮቼ በተጫዋችነቱ በምትፈልገው ደረጃ ያልሄድክበት ምክንያቱ ምንድነው ብለህ ታስባለህ? ቁጭት ሳለህ እዛ ላይ? አዎ አለ። ያው በዛ ሰዓት እንግዲህ አወርነሱ አልነበረም። ያው ምንድነው ያው ቤተሰብ ጋር ምን ጋር ሲደርስ ትንሽ ስራ አግልገጠመ። ያው ከኔ ፊት አብዛኛው ተጫዋቹ ያለፈው ነው አካባቢ ሰፈር የሚታወቃሉ። ግን እኛ በዛ ሰዓት እኔ ሳቆም ያው በዛ ሰዓት ኮከብ ተብዬ ያው አላደኩም በዛ ሰዓት ወደ ዋናው ቡድን። አዎ እና ያው ጥያቄ ያነሳው ምክንያቱም ከኛው ዓለም መጥተው የሚያደጉ አሉ። እኔ ሲኒየርም ተጫዋች ነበርኩና የዛ ጥያቄ ስለነበርኝ በዛ ሰዓት ያው ዝም ብዬ ሪዛይን አረኩኝ። ያው ብዙ ሰው ግን እንዴት ታቆማለህ ምናምን የሚል ነገር ጥያቄ አለ። ግን እንዳሁኑ ተጫዋቾች ብዙ ሳፖርቲንግ የለንም። ያው በዛ ሰዓት ደግሞ ቤተሰብ እንዳሁኑ አያበረታታም ወደ ትምህርቱ እንድትሄድ ምናምን ነው የሚያስበውና በዛ መሀል ግን ያው እኔ ከቤት ታግዬ የወጣውና ያው ኮቹ ላይ ቆየው። ኮቹ ላይ በመቆየት ደግሞ ያው እንደምታየው አሁን ከታች ተነስቴ ነው እንግዲህ አገሪቷ ትልቅ ክለብ ላይ ናሽናል ማን ነው ቅዱስ ጊዮርጊስ
ረጅም ጊዜ ከ2008 ጀምሮ እስከ 2017 የቆዩበት ሁኔታ የነበረው። እድገትስ ምን ይመስል ነበር? ከእግር ኳሱ ጋር በተያያዘ ክለብ ደረጃ ከመምጣት በፊት ያው በጣም ከባድ ነው። እንደዚህ ምድመቅ የምትፋተው አይደለም። በቃ ትስሬ ከእግር ኳስ ጋር ነው። አጥቃ ውጭም ስቴል ብዙ ኢትዮጵያኖች አሉ ከኛ ጋር የተጫወቱ ከኛ ጋር ያሳለፉና ስቴል በቃ ስሜቱ ከዛ ጋር በጣምና ያው ብዙ ዋጋ ትከፍላለህ በህይወት ላይ እግር ኳስ ስታስብ ደግሞ የምታጣቸው ነገር ደግሞ ብዙ አሉና ጀስት ሃፒ ነኝ፣ ደስተኛ ነኝ እዚህ እግር ኳስ ለመኖር መቆየቴ ደስተኛ ነኝ በጣም። ወደ አሰልጣኝነቱ የገባህበትን ሁኔታ እናንሳና ቅድምም እንዳነሳሁት ሞር ጊዮርጊስ ላይ ትልቅ ስኬት ነበረ። እስከ ዋናው ቡድንም የማሰልጠን እድሉን አግኝታል። ግን እንደው ከዛ በፊት ጊዮርጊስ ላይ ከመምጣት በፊት ኦልሞስት አይ ቲንክ 2008 አካባቢ ከዛ በፊት የሰራህባቸው በፕሮጀክት ብዙ ነው። በቃ ብዙ ታሪክ አለ። ብዙ አሁን ጌታ ዘሩ የሰራበት አለ። ቂርቆስ ክፍለ ከተማ ያው አዲስ አበባ ፕሮጀክት በጣም ብዙ ጊዜ ሰርተናል። እንደውም ማስታውሰው 97 ለመድን ቡድን እኔ ድሬ አሰልጣኙና ጋሽ ተስፋዬ ሆነው ወደ 50 ክለብ ነው 50 ልጆች ነው ለሲና ለቢ የሰጠንበት ሁኔታ አለ እና የፕሮጀክት ላይ ብዙ አመት ነው የቆየሁት። አካባቢ ላይም ብዙ አመት የማሰልጠን እንትናልና ብዙ ጊዜ ያው አሁን ጌሪስ ላይ ስገባ ከመግባት በፊት ነው አብዛኛው ሰው በተለይ ዛ ጨርቆስ ለጋራ ያው የምታወቀው አብዛኛው ልጆች በዛ ሰር የሰለጠኑት ያው ትልቅ ቦታ ደርሰዋል። መድን ላይ 50 ተጫዋቾች ሊስት ስታደርጉ በትልቅ ደረጃ የወጡ ስማቸው የሚጠቀሱ አሉ እንዴ? አሁን ያው ሙላለም ጥላውን አለ። አሁን ቡና ያው መድን ነው የነበረው። ግን እኔ አጋጣሚ ሳውዝ አፍሪካ ነበርኩ በዛ ሰዓት። ያው ቡና ገብቶ ያው ዋንጫ ሲወስዱ እዛ አካል ቡድን ነበር። ዘሪውን በረኛው አለ የናሽናል ቲም ጋር ሰውነት የያዘበት ቡድን ላይ ነበር እና አቤል ታሪኩ አሉ እነ ብሩክ አሉ ብዙ ልጆች አሉ ሊጉ ላይ ተጫውተው አፎርድ አድርገው ብዙ ልጆች የወጡበት ሁኔታ ነው ያለውና ትልቅ ፕሮፋይል ነው። ረጅም ጊዜ ነው ምልመላ ያደረግነው አስታውሳለሁ። ከአዲስ አበባ ፕሮጀክት ወደ መድን ምልመላ ስናክ በዛ ሰጋሽ አፈወርቅ ናቸው ኃላፊ። ግን ብዙ ጊዜ ነው የፈጀብን። አንድ አመት ነው ዳታ ፋይሉ አለ ነው ልጆችን ለመመልመል ብቻ። እያንዳንዱ ዳታ ኪሎአቸው እያንዳንዱ ያላቸው ስኬል የቤተሰቦቻቸው ባክግራውንድ የልጆቹ የትምህርት የመጡበት ሁኔታ አጠቃላይ ፕሮፋይላቸው አለ። አጋጣሚ ለእኛም የሰጡን እኛም ፈርመንም ስናስረክብ ለመድን ያ መረጃ አለ እጃችን ላይና ቀላል ነገር አይደለምና ደስ ይላል። ያው እንደዚህ ስታይ ደስ ይላል። የጊዮርጊስ እድሉስ እንዴት ተገኘ? እሱ በጣም የሚገርም ነገር ነው። እንዴት ነው ከሳውዝ አፍሪካ እንደመጣው ያው ጊዮርጊስ ቫካንሲ ይወጣል። አጋጣሚ በትረ ይባላል አሁን ወጣቶች ላይ ይሰራል አጋጣሚና ያው ቫካንሲ ሲወጣ እሱ ይመጣና ደረጀ ለምን ማስታወቂያታል ለምን እንትን አትልም አንተ ብዙ ወጣት ላይ ስለሰራክ ምናምን እኔ እኮ ላይሰንሱ የለኝም። ሁለተኛ ደግሞ ብዙም ያኔ በእርግጥ ምን ከሳውዝ አፍሪካ ብዙ ትጥቅ ይዤ መጥቻለሁ ማቴሪያሎች ምናምን በኮሚትመንት እኔ በግል ለመስራት ያሰብኩት ነው እንጂ እንደዛው አቴንሽን አልነበረኝም። በኋላ በቃ ተጫነኝና ቤት ድረስ መጥቶ ሄደን እንደውም ይገርማ ዶክመንት ሲሰጥ እኔ ያልሰጠውም በቃ እሱ ነው የሰጠኝና አጋጣሚ ተጠራው አላሰብኩትም። ያው ሲያዩ ባክግራውንዴንም ያው ብዙ ወጣትም ስላፈራው አጋጣሚ ምንድነው ከሳውዝ አፍሪካ ሄጄ ስመጣ እኔ ኤልያስ ማሞ በትልቅ ደረጃ እነ ዮሴፍ ዳሙዬ እና አስናቀ ብዙ ልጆች በትልቅ ቦታ ደርሰው እነሱም ያው ሚዲያ ላይ እንትን ሲሉ ያው ጨርቆስ ላይም ብዙ አመት ለጋር ላይም ስለሰራው ያ ፕሮፋይል ታየ። ቀርቦ ግን ምንድነው ያው ዘሪሁን ሸንገታና ፋሲል ተካልኝ ያው እነሱ ያው አብረን ተጫውተናል። እነሱ ያው ቀደም ብዬ ነው ማሰልጠን የጀመርኩትና ፋይናል ላይ ቦርዱ አላመነበትም ላይሰንስ ስላልነበረኝ ዞሮ እነሱ ጋር ቀረበ። ያው ቦርዱ አከለ ሁለት ተከፍሎ እንደሰማሁት በኋላ ከገባው በኋላ ነው ሲጠየቁ አይ እሱ እኮ ከና ፊት እኮ ማሰልጠን ጀምሯል ብዙ ልጅ እኮ አፍርቷ ምናምን ብለው እነሱ ናቸው ሪኮመንድ ያደረጉ። ከዛ በኋላ ነው ያው እንትን ያልኩት። በዚህ አጋጣሚ እነሱ በጣም ነው የምናመሰግነው። አብረን ብዙ ተጫዋቾችን አሳልፈናል። በሙያ ውስጥም ያው ጌሪስ ቤትም አብረን ብዙ ጊዜ ቆየነውና ያው በዚህ መልክ ነው ጌሪስ ቤት ውስጥ ገባ። ያው ለአንድ አመት ነበር የተሰጠኝ አስታውሳለሁ 2008 ላይ ነው በቃ ይሄን አንድ አመት አይተን ከዛ በኋላ በመሰራው ስራ እንትን እናደርጋለን አሉት። ያው እኔም አጋጣሚ ወጣትን ብዙም ስለቆየው ያው ውጤቱን ጥሩ ሲሆን ልጆቹም እያደጉ እንትን እያሉ ሲመጡ በዛው ያው እስካሁን ቡድን ድረስ ማሰልጠን ድረስበት ሁኔታ ነው። ልጆችን እናነሳለን። በጊዮርጊስ ላይ የነበረን ስኬት ለትልቅ ደረጃ የበቁትን ልጆች እናነሳለን። ግን እንግዲህ ከ2008 ጀምሮ ጊዮርጊስ ቤት ለ8 አመታት ቆይተሃል። እስከ ባለፈው አመት ድረስ ማለት ነው። ጊዮርጊስ ታላቅ ክለብ ነው፣ ታሪካዊ ክለብ እንደሆነ ይታወቃል። እንደው እነዛን 8 አመታት የነበረን ጊዜ በጊዮርጊስ እንዴት ተገልጿል? ያው ተጫዋችም ነበር ወደ ኋላ ስንሄድ፣ ግን በአሰልጣኝነቱ ከመጣ በኋላ በጣም ደስ ይላል። በነገርክ በቃ ጊዮርጊስ ትልቅ ተቋም ነው።
በጣም ብዙ ሰዎች ፕራውድ የሚያደርጓሉ። ብዙ ታሪክ ገባ ሰርቶ ያለፉ ሰዎች ናቸው ያሉት እና ማያሰጠኑ እንደነ ሰለሞን ልጁ አይነት ብዙ 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 እነ ገብረመድህን እነሱ ከበደ ብዙ እነ ሰለሞን መገርሳ አሉ አሁን ቦርዱ ሲገም ብዙዎቹ አሁን ያው እነሱን ያየን ነው። ሙሉጌታ ከበደ አጋጣሚ ከሙሉጌታ ከበደ ጋር ነፍሱን ይማረውና አብረን ፕሮጀክት የመስራት እድሉን አጋጥሞና 56 አብረን ሰርተናል። ተስፋ ይርገቹም እንደዚሁ ነፍሱን ይማረውና ቀላል አይደለምና ስለነሱ ያው ሰለሞን ልጁ አንድ ቀበሌ አንድ ሰፈር ስለሆነ እሱም ስላሰለጠነን እነሱን ተከተለ ዛጋ መድረስ በጣም ደስ የሚል ነገርና ትልቅ ስኬት ነው እና ጌሪክስን ባሳለፈው ጊዜ በጣም ደስተኛ ነኝ። ደጋፊ በጣም ደስ ይላል። መተው እና በነበር ሰዓት መተው ይከታተላሉ ያሉ እና ስራውን ኃላፊነቱንና ተሰምቶክ ምሰራው ነውና ትልቅ ኃላፊነት ነውና ትልቅ ተቋም ነው። እኔ እንደ ትልቅ ካምፓስ አይቼው ነው ያለፍኩት ብዬ ነው የምለው። ልጆችን እናንሳ ኮች አንደር 17 ላይ ነው ማሰልጠኑ የጀመረው። በኋላ ከፍ እያለ ሄዶ ከ20 ዓመት በታች ቡድኑን የሚያስከበት ጊዜ ነበረ። እንደው ወጣት ቡድኑ ላይ ሲሰራ በጣም ብዙ ልጆች እንዳሉ ይታወቃል። ግን የተወሰኑትን ብናነሳቸው ብዬ ነው ትልቅ ደረጃ ላይ የደረሱ። ያው ብዙ ልጆች ናቸው እንደነገርኩ እኔ ምንድነው 2013 ድረስ ነው መልምዬ ዋና ጉዳት ሲዘለኝ ኮቪዱ ምናምን መጣ። አሁን 2013 ነው ማናቸው አሮን ክልሱ እሱ አለ እሱ በጣም ይገርም ስመርጦ 15 ዓመት እንኳን አይሞላውም። ሲቲ ካፕ ላይ ነው በደንብ ራሱን ፍሌክስ ከያዘ በኋላ አሁን እና አብደላዚዝ አለ። ከዛ በኋላ ያው አሁን እና አቤል አየላሎ ሸገር የሚጫወተው እነ ፍጹም ሄኖክ አሁን መብራት ይላል እነ ሻዶ አሉ ተገኑ እነ ፏድ አብደላ አለ ሄኖክ አለች ያው እንዳርዘል ቪዝግስ ነው እና በጥቂቱ እነዚህ አሉና በነገሌ ቦረና የሚጫወቱ ልጆች አሉ። ቡናውን አላዛር አለ ሚኪያስ አለ ያረ ልጅ ነው። በጣም ብዙ ቤቤቱ አለ ያው ያብስራውን ድሬዳዋ ነው ያለው። ብዙ ልጆች ናቸው እንግዲህ በአንተ የስልጠና መንገድ አልፈው ራሳቸውን የቀየሩ ለእግር ኳሱም ለሀገርም ጥቅም እየሰጡ ያሉ ተጫዋቾች ናቸውና እነዚህን በማፍራት ምን ይሰማል? ደስ ይላል። አሁን አማይ ተርፈው የሚሄድበት ሁኔታ ዳግም አለ። ያው እኔ ምንድነው አንዳንድ ፕራውድ አላረግም። አንዳንድ ልጆች ከዚህ ሞተው የሚሄድበት ሁኔታ ነው። እኔ ማምነው ምንድነው ብዙ ጊዜ ልጆቹን ሳሰራ ከዚህ አልፎ እንዲሄዱ ነው እኔ ጎል ሁሌም ነግራቸውና ያው ደስ ይላል። ከእግር ኳሱ ባሻገር በትምህርታቸውም በተለያየ ቦታ ትልቅ ቦታ ደርሶ ታያለ። ያው እኛ ምንድነው እግር ኳሱ ላይ ብቻ ፎከስ አድርገን እንጂ ከዛ ባሻገር ያው ሁሉ ኳስ ተጫዋች መሆን አይችልም። ግን ከዛ አልፎ ህይወታቸውን ቀይረው ብዙ ጥሩ ግራውንድ ላይ ሆነ ያሉ ያ ያስደስታል። ያው ስታይ ደስ ይላል። አሁን ብዙ ጊዜ ያው ሊጉ ላይ ገብቼ ሳይ የተለያየ ክለብ ሳያቸው ደስ ይለኛልና ያው አንዳንድ ልጆችም እየደወሉ ምን አታይልን ምናምን እያዩ ያሉበት ሁኔታ አለ። በዚህ አጋጣሚ እነሱም አመሰግናለሁ። ምናልባት ኮች እንግዲህ በርካታ ልጆችን ነው ምናልባት አሁንም ከጠቀስካቸው በተጨማሪም ያልተጠሩ ባንተ አልፈው ትልቅ ደረጃ ላይ የደረሱ ተጫዋቾች እንዳሉ ይሰማኛልና ግን ታዳጊ ቡድን ላይ በነበርክበት ጊዜ እንደው በተለየ ሁኔታ በደንብ የምትኮራበት የምታነሳው ተጫዋች ይኖራል? በተለየ ሁኔታ እንግዲህ በሆነ ነገር ነው ማለት አንዳንዴ ምን አለ መሰለ የምትጠብቃቸው ልጆች ሲደርሱ አታይም። አሁን ለምሳሌ ቡና ከጌሪሶታ አሁን ማን ቡና የገባው ልጅ በቃ ከስንት ዓመት በኋላ ይመጣ ልጅ ነበር። በቃ የነበረው ፖቴንሻል የነበረው ስኬል አሁንም በርግጥ ሰርኩል ነው ያለው። ማን ነው ስሙ? አላዛር ሳሙኤል አሁን ቡና ገብቷል። የሆነ ጊዜ ይጫወት ነበር። አሁን ይጫወት ያለበት ሁኔታ አይደለም። እንደዚህ አይነት ነገር አለ። ተገኑን በጣም ነው ማደንቀው። ከነና ዳሙ አማኔ ተርፋ በጣም ተጠብቆ ነበር። እሱ በጣም ይገርም ግራውንድ ነበር ምናምን አሻንቲ ሙሉ 3 ቁጥር ለብሶ ይጫወት የነበረ ልጅ ነውና ያው ብዙ ልጆች አሉ። አንድ አቤል ሻኪር ይባላል። በጣም ተጎዳና አቆመ። በጣም ይገርም እዛ ታንዛኒያ ቡድን ላይ ነበር። እንደውም ታንዛኒያ ቡድን ላይ እንደውም ከስኬቱ ዋናው እሱ ነው ማለት ይቻላል። በጣም እዛ ላይ በጣም ነበር የረዳን። ተመስገንዳና አብረን ነበር የመለመለው። ያው ብዙ ልጆች አሉ። አሁን ሄኖክ ዮሐንስ አለ። አሁን ጌሪስ ቀኝ ፉልባክ የሚጫወት ልጅ አሁን እሱ ፊሳጅ ለቭሉን ካስካምን ካለ የበለጠ መሆን ይችላል። አሮን እንዳሰብነው አለ ጉዳት አጋለጠው እንጂ አሮንም ከስንት ጊዜ አይነት የሚመጡ ልጆች ናቸው። ግን አሁን ኪሎ የጨመረበት ሁኔታ አለ። እሱን ካስተካከለ በእርግጠኝነት ይመለሳል ብዬ አስባለሁ። ወደ ዋናው ቡድን የማሰልጠን እድሉ ነበር። ወጣት ቡድኑ ላይ ራስክን አሳይተህ ነው ወደዛኛው እንድትጠራ ያደረገ። ሁለት አጋጣሚዎች ላይ በጊዜያዊነት ዋና አሰልጣኝ ሆነህ ጊዮርጊስን መርተሃል።
ምን ይመስል ነበር ጊዜው? እድሉን ማግኘት በራሱ የተለየ ስሜትን የሚፈጥር ይመስለኛል። ያው ከታች የጀመርህበት ክለብ ስለሆነ አጠብቅም። ያው ምንድነው መሰለ ቅድም እንደነገርኩ አሁን 2013 ሳርክ እኔ ኤክስፔክት አላረኩም። ያው አጠቃላይ ያን የነበረው ቡድን ኮቪድ ታይም ነው አስታውሳለሁ። ያው አጋጣሚ ቅድም እንደነገርኩ ታች ላይ ያው ጥሩ ነገር ከሰራ ምን ካልክ ያው ኤክስፔክት ደግሞ የጠያቂ ብዙ ስለሆነ ያው የሰማሁት ምንድነው ያው በደጋፊዎች እንትን እንደሆነ ነው ወደዛም ስመጣ በደጋፊዎች ፍላጎት ጥያቄ ተነስቶ ምናምን ነው ያው ሰዎቹን በእርግጥ ምንድነው በየጊዜው በማሳደጋቸው ልጆች ትንሽ በሰዓቱ ደስተኛ ስለነበሩ ያው ጊዜ አሰልጣኝ ብሎን ወደ ላይ ያመጡን። ከዛ በኋላ ያው ምክትል አሰልጣኙን የቀጠልኩበት አለ። ከዛ በመሃል ደግሞ ወደታች መጣው። በመሃል ደግሞ ከዚህ ረጅም ጊዜ 2015 እና 14 ታሳካነ ዋንጫ ወሰነ ፕሪሚየር ሊግ ምክትል ሆነን ከዛ 2017 ላይ ያው ዘሪሁን ያው ወደታች ወረደበት ጊዜ ዘሪሁን ያው በቃ እንትን ሲለቅ እኔ ያው ዋናውን የቀጠልኩኝ። ከዛ በኋላ ያው በቃ በራሴ ነው ሪዛይን ያደረኩት። ከቤት ጋር ባለው ሁኔታም በአንዳንድ ምክንያቶች ሪዛይን አድርጌ ያው ፕሮጀክት ላይ በተወሰነ መልኩ ነበር ፎከስ አድርጌ ነበረውና አሁን በመሃል ያው ሸገር ጠርተውን ያው ወጣቶች ላይ ይሰራልበት ሁኔታ ነው ያለው። ግን የተለየ ምክንያት አለ ጊዮርጊስ ቤት ላይ የመስራት እድሉ ተሰጥቶህ ዋናው ቡድን ይዘህ ላለመቀጠል የወሰንክበት ምክንያቱ ምንድን ነበር? የተለየ ምክንያት ይኖራል? ብዙ ሰው የሚገፋው አይነት ስራ ስላልሆነ ብዬ ነው። በሰዓቱ ምን አለ መሰለ ያው ግልጽ ነገር ነው እኮ ምንድነው ያው ጊዮርጊስ ማከል ነገርኩ እኮ እዛ ማሰልጣን እኮ የሁሉም ሰው ፍላጎት ነው። ያው እኔ አንድም ከባለቤት ጋር በገጠመን ችግር አለ። አንዳንድ ነገር ደግሞ ያው ይኖራሉ ስለምንድነው ያው በዛ ሰዓት ያው አንተ የምታስበውና በዛ ሰዓት የነበረው ሁኔታ አንተ እንዲያስቀጥል የሚያደርጉ ሁኔታዎች አሉ። ያው ጥያቄዎች ይነሱ ነበር በተለያየ ነገርና ሞርጫ ነው እና ስለነበረ ያው አንዳንዴ ምንድነው አንተ መለወጥ አለበት ክለው መለወጥም አለበት ብዬ ነው ማስበው። ብዙ ጊዜ ምንድነው በደከም ቁጥር ሁለት ነገር የማይጣጣምበት ሁኔታ ነበር። በእኛ ሰዓት ነው ችግሩ እንደምታየው አፍልቆ ወጣ እንጂ በእኛ ሰዓትም ብዙ ቤዚካሊ ችግሮች ነበሩ እና እኛ በዛ ሰዓት ቶሎ እንጠይቅ ነበርና አንዳንዴ እኛ በዛ ሰዓት ብዙ ፈተናዎች የገጠሙ ሁኔታ አለ። አሁን ሰው ለምሳሌ አሁን ይላል እንጂ በእኛ ሰዓት አሁን ሰርቪስ የተያዘበት ጊዜ አለ። ወደ 4 ወር ምናምን እንደዚያ ተከፈለበት ሁኔታ አለ። የተጫዋቾቹ ጥያቄ ራሱ ሌላ ቻሌንጅ ነው። የኛን እንኳን ትተን እንኳን እንደዚህ ያጋጥማል። ከዛ መሃል እኛ በጣም ሞከርን ክለብ ወደ ቻል ግራውንድ እንዲሄድ የሚሄድበት ሁኔታ በጣም የሞከርንበት ሁኔታ አለ እና ምንድነው በመሃል ባለቤቴን በጣም ትንሽም ያመማት ሲሄድ እኔ በዛ መሃል በቃ ወደዛ ሞርን እንዳደረገ ከዚህ ጋር ካነሳኑ ብዬ ነው ኮች። እንግዲህ ጊዮርጊስ መሀል ላይ ችግር ውስጥ ገብቶ ነበር። እንደው ችግሮች ከኋላ አንተም እያለህ የነበሩ የተፈጠሩ ነበሩ ወደ እንደዚህ አይነት አዝማሚያ በእኛ ጊዜም ነበር እንደዚህ ያኔ ምንድነው እኛን ጠብቀው ነበር። በርግጥ ያው ጊዮርጊስ ምንድነው በጣም ብዙ ነው ያለው እንደምታየው ያው ቤዚካሊ እንደምታየው ነው። አንዳንዴ መሰለክ አቤቱ መምጣቱ እኔ አልጠላውም። ለመሰለክ ችግሮች አንዳንዴ ካልፈነዱ ነገሮች ለውጥ አይመጣም። ለምሳሌ በእኛ ጊዜም በዚህ ሆነ የቀጠለው ቆይቷል። ዋንጫም ስንበላ የነበሩት እኮ ቤዚካሊ ጥያቄዎች ነበሩ። እንደነገርኩ ብዙ ችግሮች ነበሩ። ያው እኛ ያደግንበት ቤት ስለሆነ እንትን ብለት አንፈልግም። ግን ምንድነው የግሩፕ ጉዳይ ነበረ። ክለቡን ይዛው የሚወዱ ሁሉ እንዳለ ደግሞ የዛው ደግሞ የጥቂት ሰዎች ገባ ክለቡን የማየት ሳይሆን እነሱ ተጠቃሚ ስለሆኑ ገብተዋል። ክለቡን የማየት ነገር የለም። ግን ምንድነው እኔ እንደዚህ መፈጠሩን አልጠላም። ለመሰለክ ሲጠራ ወደ ትራክት የሚሄድበት ነገር የመጣበት ሁኔታ አሁን ምናየው ነገር የመጣው ዝም ብሎ አልመጣም። ምክንያቱም ይሁን ፈርሴ ሲመጣ እና ለበጎ ብዬ ነው ማስበውና ያው እንግዲህ ጥሩ ቁመና ነው ያለው ብዬ ነው ማስበው። ከባለፈውም ትምህርት ምስል የሚወሰድ ስትራክቸር ቢልድ ተደርጎ ጊዮርጊስ ትልቅ ቁመና ያለው ክለብ ነው። ምክንያቱም እኔ በዚህ ዘመን ውስጥ እንደዚህ አይነት ስትራክቸር ውስጥ አለ መባል አልፈልግም። ለምንድነው ትልቅ ብዙ ሰዎች የለፉበት ዋጋ የከፈሉበት ነውና ክለቡ አሁን ቦታው አይገባውም ነበር እንደነበረው ሁኔታ ብዙ ታሪክ ሰዎች እንደሰሩት ብዙ ሰዎች እንዳሉት ብዙ ጊዜ ትልቅ ፈተና ነበር የገጠሙት። ጥቂት ሰዎች ገብተዋል ክለቡን በቃ የሆነ መንገድ እንዳይሄድ አድርገው አንድምኛም በዛ ምክንያት ነው እንጂ እኔ አሁን ጊዮርጊስ የሚያክል ክለብ አግኝቼ ሳልፈልግ ቀርቼ ምናምን ሳይሆን ውስጥ የማይቀበለው ነገር ነበር። ምክንያቱም አንተ አትለወጥ ወይ ክለቡ አይቀየር በቃ ግብ ነውና እኔ አሜሪካ ከመሄደ በፊት ነው በቃ ከራሲ ጋር በቃ አውርቼ ፋይናል ድረስ የቻለው ቡድኑን አሜሪካ ይዘው ይዤ ነበርና ከዛ በኋላ ደግሞ ምንድነው የኛ ባለሙያ
ክፍተቶች አሉ። በቃ ደጋፊ ራሱን የቻለ ነው መሆን ያለበት። እኔ ጊዮርጊስ አብዛኛው ደጋፊ በጣም አፕሪሼት ማለት ግን ጥቂት ደጋፊዎች በቃ ቢከርፉል መባል አለባቸው። በቃ ክለቡ ትልቅ ነው ስትራክቸር ቢውል ለመሆኑ ኢንተርፌር የሚደረግበት ሁኔታ አለ። አንተ በስራን መመዘን ያለብህ እንጂ ካንኳን ደጋፊ ይወደኛል ብለህ ከደጋፊ ጋር ሌላ ተስማምተህ ፈጥረ ምናምን ለመቆይ የምታደርገው ነገር ዞሮ ዞሮ የፋይናንሻል ብቻ ሳይሆን የሙያ ጥያቄ ራሱ ይመጣል ይመስላል እንጂ ይመጣል። እኔ ለምሳሌ በቃ በስራዬ ነው ዛሬ የመጣሁት በስራዬ ነው መቀጠል ያለብኝ እንጂ ይሄ ነገር ነው የተፈጠረው። መጨረሻ አካባቢ አስታውሳለሁ ብዙ ቻሌንጆች ይገጥሙ ነበር። መረጃዎች ሁሉ ይወጡ ነበር። እኔ አስታውሳለሁ መጀራዎች ይወጣሉ ምን ይላሉ እንደዚህ ፐርሰናል እንደዚህ ደጋፊ አይደለም ልጆቹን ሶሻል ያወጣቸዋል ዋይኖች ለምንድነው የሚወጣው? ምክንያቱም ለምንድነው ለኛ ቤት ስራ ሆነ ወጣቶቹ ገባ ከኛ መስመር ይወጡ የሚሰጣቸው አንድ ይጫወቱና በቃ ሶሻል ላይ ይለቀቃሉ። እና የክለብ ቅርጹ የጠፋበት ሁኔታ አንዳንድ ፐርሰናል ሰዎች ክለቡ የራሱ ህዝብ ግንኙነት ያያሉ ምን ይያለው ፐርሰናል ያወጡ ልጆቹ ብዙ መንገድ እንዳይሄዱ ነው የተደረገው። እና እኛ ማኔጅ ለማድረግ የተቸገረበት ሁኔታ አለ ነውና ከዛ እንግለው እንጂ ሌላ አይደለም። የተከበራችሁ አድማጭ ተመልካቾቻችን እየተከታተላችሁት የምትገኙት የስፖርት ባለታሪኮቹ ፕሮግራማችንን ነው። ቆይታችን አሁንም ይቀጥላል። እንግዲህ ዛሬ አሰልጣኝ ደረጀ ተስፋዬ አንገቴ ከኛ ጋር ቆይታ እያደረገ ይገኛል። ቅዱስ ጊዮርጊስ ላይ በርካታ ታዳጊዎችን ለትልቅ ደረጃ በማብቃት ይታወቃል። አሁን የሸገር ሲቲ የአንደር 20 ቲም አሰልጣኝ ነው። ቆይታችን ይቀጥላል። የዚህ ፕሮግራም አጋራችን ኢትዮ ቴሌኮም ነው። መልእክቱን ሰምተን እንመለሳለን። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር ጊዮርጊስ ላይ ተጨማሪ ነገር እናንሳ ብዬ ነው ኮች። እንግዲህ በችግሮች ጎልተው መጥተው ነበር። አሁን ነገሮች መስመር እየያዙ ይመስላል። ጥሩ ነገሮች ተፈጥረዋል። ምን ትመኛለህ ለክለቡ? እንደው በምን መልኩስ መቀጠል አለበት? ግድ ያስገድዳል። አሁን እግር ኳሱ ሌላው ሀገሮች ትላንት ምስራቅ አፍሪካ ብትሄድ ተው ሰሜኑን ተተ እና አዛምን እና ያንግ አፍሪካ ምናምን ስታይ እኛም በሄድንበት ጊዜ በቃ ያላችሁ ቁመና ጊዮርጊስ ባለው ታሪክ ደረጃ ባለው ስም ብዙ ዋጋ በከፈሉ ደረጃ አይደለም። ይሄ በቃ ሴንስ ያደርጋል። እዛ ስትሄድ እንዴት ምን ደርሶ ነው የምትለው? እዚህ ደግሞ ያለው ግብግብ ሌላ እንደዚህ ካለ ስትራክቸር ቢልድ ካላረክ እግር ኳሱ ልትለውጥ አትችልም። ነገርኩህ እና ያንግ አፍሪካን ስታይ በቃ በጣም ቁመናቸው ፕሮፌሽናል ስትራክቸራቸው ምናምን ስታይ ጊዮርጊስ እንደዚህ ማይሆንበት ምክንያት የለም ብዬ ነው ማለት። በጣም ብዙ ሰው አለው እንደምታየው ነው። ያው ሰው ስላለው ነው ጊዮርጊስ ያው ብዙ ሰው ጋር እንትን ይባላል እንጂ እኔ ግን እውነቴን ነው ብዙ ሰው እንዳለው ይገባኛል። ባለኩበት የእግር ኳስ ህይወት ጊዮርጊስም ስጫወትም ጊዮርጊስ ምን ያህል ሰዎች እንዳሉ ስለምረዳ ቁመና ካገኘና ማንም ሰው ፖዚቲቭሊ ክለቡን ኮንሲደር ካረገ ማይለወጥበት ምክንያት የለም። የ2010ን ሴካፋ ላይ የነበረውን ወጣት ቡድን እናንሳ ብዬ ነው። አንደኛው የቡድኑ አባል አንተ ስለነበር የተመስገን ዳና ምክትል ሆነህ ታንዛኒያ ላይ ብሔራዊ ቡድኑ ለሴካፋ እንዲያልፍ አድርጋችሁት ነበረ። ምን ይመስል ነበረ ስራችሁ? አይ በጣም ደስ ይላል። በጣም የሚገርምክ እኔ ተመስገን ዳና እንተዋወቅ ያው ማለት እሱ ያው የ20 አሰልጣኝ በዛ ሰዓት እኔ 17 ነኝ። እንደዚህ ሰላምታም እንኳን የለንም፣ ግን እሱ ነው የጠራን። ሲጠራኝ በቃ ደወለልኝ። ደረጀ በቃ አንተ ጋር መስራት ፈልጋለሁና እኔ ብሔራዊ ውስጥ ላይ ያስኩን ለምን አብረን እንስራ ምናምን አለኝ። እኔ በዛ ሰዓት ላይሰንሱ አልነበረኝምና ላይሰንሱን መሰለኝ ጀመረውና የመጀመሪያ ጊዜ ጠርቶኝም ፌዴሬሽኑ ከለከለው። በቃ እሱ ላይሰንስ ስለሌለው እና እንዴት ብለን ነው ምናምን ነገር አቴንሽን አመጡ።
ያ ተበላሽነ ከእንደገና ሁለተኛው ላይ 2010 ላይ ነው ተጨቃጭቆ እኔ አጋጣሚ ቡድኔ ዳም ጥሩ ነበር ጌሪስ አንድ 17ንም ጥሩ ቡድን ሰርቼ ስለነበር አጋጣሚ ዳም ዘ ፌዴሬሽን አካዳሚ የሚያውቁኝ ባንገቴ ነው እዛ ፌዴሬሽን ያሰራሰ ነበር ሲሜዳ ምናና አካባቢና በኋላ ተመስገን ዳና ድጋሚ ነው ሁለተኛው ላይ በቃ ደረጃ ሊመጣ መምጣት አለበት ምናምን ይልና እንትን ይሉታል ላይሰንስ የለም ምናምን ሲሉት አጋጣሚ ውድድሩ ዘዋይ ነበር ዘዋይ ስለነበረ አጋጣሚ አቶ ኢሳያስና ሰለሞን የዳኞች ኮሚሽን ዋና ነበር አለዛ ጻፊ ነበር እሱ በዛ ሰዓት በኋላ ተመስገን ዳን ሁለተኛ ሄደው እምቢ ምናምን ይሉታል አጋጣሚ ነው ዘዋይ ነበርኩና በቃ ደረጃ እኔ አሁን ከኔ አቅም በላይ ሆነብኝ እምቢ ብሎኛልና እዛ ፌዴሬሽን አኬ አንተ እንትን ምትካለ ምናምን ሲል አጋጣሚ ዘውድድ ሰነመ መክፈቻ ሲመጡ አወራቸው አጋጣሚ ጋር ሰለሞን አቶ ኢሳያስ ምንም ኮሚትመንት እዛም ያውቁ ስለነበር ዳንተና ደረጃ እኛ ኩባ እነሱ ባንገቴ ነው የሚያውቁ ስለዚህ ተሸውደው ነበር ማለት በኋላ ተመስገን ዳና በኋላ ደወልና አቶ ሰለሞን በቃ ተመስገን ዳና እሱ ኮንፈርም ካደረገውማ እንትን በሉባል በዚሁ ይመጣ አሁን ሙያ ነገር ነውና ተመስገን በጣም እይታው ወጣቱ ላይ ብዙ አመት የሰራ ነውና ሲጣረን ደስ ብሎኝ ሰራው በቃ አብረን ነው እሱንም ወልጆቹን አብረን ነው እንትን አለን ተመስገን ዳና በቃ ጎበዝ ነው እዛ አዋሳማ የነበሩ ልጆች አብዛኛው ወጣ ውድድ ስለማይ እስካውት አድርገን የታንዛኒያ የነበረው ነገር ምታዩን በጣም በብዙ ፈተና እንደምታስበው አይደለም ብዙ የሚያረየው ደቅ በምን ይያሉን ፋይናል ላይ ጥሩ ጥርት ያለ ልጆች እንትን አድርገን ያው የነበረው ውጤት ጥሩ ነበር በዛ ሰዓት ሴካፋው ወጣት ቡድን ላይ በእናንተ ጊዜ ከነበረው ከ2010 ቲም አሁን በእግር ኳሱ የቀጠሉ አሉ ብዙ ልጆች አሉ ቢናይ ማተን አለ አሁን አዳማ ነው አላዛር አለ እሱ ማዘው አዳማ ነው ያለው አማይ ተርፈው ወጥተዋል በየነ ባንጆ አለ ወንድም አገኛለ ምን ተስኖታለው ነው አሳ ወንድም አገኝ እንደውም በጣም በናሽናል ቲም ደርሶን በጉዳት መሰለኝ አሁን አለው ማዋሳ ነው ያለው ምን ተስኖታል እንዲያል ተቀጥራለ አሉ ከጊዮርጊስ ጋር ከተለያየ በኋላ ወደ ሸገር ሲቲ ሄደሃል በዚህ አመት የተወሰኑ ወራቶችን ነው የቆየው እንዴት አገኘው ቤቱን አይ ጥሩ ጊዜ ነው እኔ በርግጥ አላሰብኩትም ያው አፈወርቅና ያው አንዳንድ ሰዎች ከነሱ በተለይ አፈወርቅ የመጣው እሱ ነው እንትን ያላቸው ያው ወጣቶች መሆኑ እንደዚህ ደስ ይለኛል ወጣቶች ላይ መስራቱ ያው ከዛ ፊትም ያው ህፃናት ላይ አንድነትም እየሰሩ ያለበት ሁኔታ ነውና የሆነ ጊዜ ረፍት አድርጌ ከዛ በኋላ አሁን ሸገር ላይ ጥሩ እንትን አሁን ሁለተኛው ራውንድ ያለፍንበት ሁኔታ አለ ያው አብዛኛው ጊዜ አፈወርቅ ነው የመረጣቸው ግን ከመረጣቸው ውጪ ደግሞ ወደ አራት ልጆች ዋናው ቡድን ገብተው የሚጫወቱበት ሁኔታ አለ አሁን ታዳጊ ቡድን ላይ ያሉ ልጆች አሉ አንዱ ልጆች ሶስት ልጆች አሉ መሰለኝ እነሱ አሉ ጥሩ ነው ሰዎቹም አሁን ቡድኑ ማደግ ይፈልጋሉ ወጣቶች ላይ ያላቸው ትኩረት ጥሩ ነው ለዛም ነው እኔን ያው ጠርተው ያው አፈወርቅ ምን ትሚላቸው ሰዎችም ደስተኛ ነው ያሉበት ሁኔታ ያው እዛ ደግሞ ትልቅ ስራ ነው የሚጠብቀኝ አሁን አዲስ ባህል ነው የምትሄደው አዲስ ያው እንትን የምትሄደው ግን ደስ ነው ያለኝ አሁን ደስ ብሎኝ እየሰራው ያለበት ሁኔታ ነውና ሲዳሙ ያው ተዛዳሙ እንደ አዲስ ስራ የሚጠብቀኝ ማለት ነው እግር ኳሱ ለወጣቶች ቦታ እንደሌለው በደንብ ይነሳል እንደ ወጣቶችንና የኛ ሀገርን እግር ኳስ ያለውን ቦታ በተወሰነ መልኩ ብናነሰው ብዬ ነው መቀረፍም መስተካከል ያለባቸው ነገሮች ካሉ እኔ ምንድነው የሚታየኝ በርግጥ አሁን ብዙ ወጣቶች እየተጫወቱበት ያለው ሁኔታ ነው እንደምታየው ፌዴሬሽን ማስገዳድ እጅጋለሁ በቢጫ ቲሸራ የሚል ነገር አለ ግን ምንድነው ክለቦች ራሳቸው ይሄን ነገር መፍጠር መቻል አለባቸው አሁን 2017 ሳይሆን እኔ በነበርኩ ጊዜ እንኳን 17 እንኳን አታገኝም እንትኑ በቃ እየቀዘቀዘ ለመሰለክ ግራውንድ ያለው ነገር ወደ ትምህርት ቤት ውድድር እየጠፋ የቀበሌ ውድድር የለም የአካባቢ ውድድር የነበሩት ነገር ሲጠፋ ታለንት አታገኝም እስከ 2010 ድረስ ምናምን ብራይቶን ይታይ ነበር አሁን ግድ ነው ምንድነው እኛ ሀገር በአንዴ እንኳን ከታች እንደሌላው ሀገር ይምጣባ ይባል አንደ 50 ግዴታ በቃ መፈጠር አለበት 13 አመት ብቻ 13 አመት አሁን ዲጂታሉም ያግዛል ከ13 አመት ብትጀምር የእድሜ ጉዳይ እነሳም ጭቅጭቅ አያመጣም እግር ኳስ ደግሞ እድሜ ማተር ሆነ የሚነሱ ጥያቄዎች አሉ ለምሳሌ እኛም በእኛ ጊዜ ማረስ ሲመጣ የሆነ ጄኔሬሽን ይወጣባል ትልቅ ቻሌንጅ ነው ለምንድነው በቃ እግር ኳስ እድሜ ማተር አደረገ እያየን ነው አውሮፓ ላይ ምናምን ይመስላል እንጂ እያየ ነው አሁን እድሜ ያስቀምጣሉ በጣም እንደነ ሩዋንዶ እንደነ መሲ በጣም ፊዚካሊ ሜንታሊ ታፍ ሆነ እንትን ካላከ በስተቀር እነሱ እግር ኳስ ከኤጅ ጋር ነው ማተር የሚያደርጉት ዳሞም ነው እና ይሄ ነገር ግድ በቃ ሰብረን ካላመጣን ወደፊት ይቸገር እንሄዳለን ማሳውሰው ጋና እነና ፒቴ ምና ይባሉ ተጫዋቾች ነበሩና ወጣ ቡድን ምናምን ናሽናል ቲም ወሰዱ ዓለም ዋንጫ ናሽናል ቲማቸው ግን ዓለም ዋንጫ መግባት አልቻለም በኋላ ሲያጠኑ ምንድነው እድሜ ነው ወጣት በመጫወቻቸው እድሜ ወጣ ቡድን ያጠፋሉ
አየ እንደዚህ ነገር ላይ ምንድነው እንደ ሀገር ነው ስትራክቸር ቢውልድ ተደርጎ በትልቅ ተቋም ይሰራ ነው እንደውም አፕሪሼት የሚደረገው ምንድነው በየአካባቢው ኮሚትመንት ሆኖ የሚሰሩ ሰዎች እንደውም አፕሪሼት ማድረግ የምትችለው ክለቦች አየ ከነሱ ላይ ነው የሚወስዱት እኔም በመሰራበት ጊዜ በግል ኮሚትመንት ካሉ ሰዎች ይወስዳሉ ምን ይላሉ እንደዚህ ደግሞ አየ ቴክስት ታይም ጊዜ ወስድባል አሁን ግን ስታይ ካሳውን እንደውም አዲስ ኩሪኩለም ማኖር ከ6 ዓመት ይጀምራል አስብ አውሮፓዎች ምናምን አላቅ ምናልባት እንግዲህ ሰሜኖቹ ሊጀምሩ ይችላሉ አሁን ከ6 ዓመት ነው አዲሱ ማኑዋል ከ6 ዓመት የሰለጠነ ልጅ እንዴት አድርገህ ነው ዊን የምታደርገው ቢያንስ በዛ ደረጃ ባትመጣ እንኳን በአፍሪካ ሀገር እንኳን ተቀራራቢ ካላረክ አሁን 10 ዓመት ካልጀመርክ 13 ዓመት ካልጀመርክ እንዴት አሁን እነ ግብጽ እንደምታስባቸው አይደለም እነ ታንዛኒያ በጣም ርቀውናል እነሱ ለምሳሌ በ10 ዓመት የገባው ልጅ እና በ15 ዓመት ይዘከው አያ ይዛ 5 ዓመት ጋር ስልጠና ራሱ የሚያመጣው ካሪየር አለ እና እኮ ፖቴንሻል አለ ግን ያ ፖቴንሻል በትክክል ስልጣን ውስጥ ገብተው ማኑዋል በደም ተጠንቶ ቀደም እንዳልኩ እንደኛ ሀገር ነባራዊ ሁኔታ ልጆች ምን ያስፈልጋቸው ብሎ ከሌላ ሀገር ኤክስፒሪየንስ ተደርጎ ከኛ ጋር ነባራዊ ሁኔታ አድርገ ካላረክ አስቸጋሪ ነው ለምሳሌ ማኑዋል የለም አሁን ስልጣናው ሁሉም በየራሱ ነው የሁሉም አረዳድ ይለያያል ሁሉም እንትን ይላል ራሱ ወጥቶ ነው ወርዶ በዛ ኩሪኩለም መምጣት አለበት አለዛም የሚመጣ መሰለክ የሚመጣው ማሰልጣኝ ነገ ዋና ቡድን ሲያገኛቸው ወይ ናሽናል ቲም ሚዛቸው አሰልጣኝ ይቸገራል እና ጋም ባይዘው ነጮችም ሲመጡ ወይ ነው የሚቸገሩት ነጮችም ሲመጡ ምክንያቱም ምንድነው በዛ ወይ አይመጡ ተጫዋቾቹ ማኑዋል እንደምታው የምንከራከረው የለም እንደ ኩሪኩለም ወርዶ አንድ አይነት ማኑዋል ሆኖ ከታች ሲመጡ ወጣት ቡድን 70 20 ዋና ቡድን ሆኖ አንድ እንደዚህ ካልሰራክ እንዴት አድርገው ውጪ እንደዛ ነው በአንድ ምልመራ ሲደረግ ራሱ በክለቡ ባክግራውንድ ነው የሚመጡት አሁን ልጆቹ ዋና ቡድን ሲሄዱ ኮችም ሲመጣ አይቸገርም ግን እዚህ በዘበራረቀ ስለሆነ ይሄ ራሱ መታየት ያለበት ነገር ነው ብዬ ነው ማስበው ኮች እንደመጨረሻ ሐሳብ እንግዲህ ባለፈው የእግር ኳስ እድሜህን ሞር ወጣቶች ላይ አሳልፋል ብዙ ታላላቅ ተጫዋቾችንም ማፍራት ይችላል ቀጣይ ምን ታስባለህ እግር ኳሱ ላይ ምን መስራት ምንንስ ማሳካት ታልማለህ ታቅዳለህ ያው በቃ ያው እኔ እግር ኳስን ወዳለው እኔ ሙያ ውስጥ የመቆየት ጉዳይ ነው ምንድነው ደስሜ ሙያውን ስለምወደው ምንም ችግር የለብኝም እኔ ምንድነው ከታችም ጀምሮ ላይ ስለሰራው ወርጅም በሰራም ምንም አይመስለኝም ዋናው ምንድነው እግር ኳሱ ተሽሎ ትልቅ ደረጃ መድረስ ልጆቹ ጥሩ ቦታ መድረስ እኔ በጣም ደስ የሚለኝ ያ ነገር ነው እንደ ትልቅ ስኬት ማስበው ብዙም እንትን አይለብኝም እኔ ወደ ላይ ወጣውም ወደ ታች መጣውም ግን ገሪክ ሲያሳለፍከበት ጊዜ በጣም ደስ ይላል በቃ ብዙ እንደዚህ አይደለም ትልቅ የእግር ኳስ ላይፌ እዛ ነው ትልቅ መሰረት ብዬ ነው ማስበው ሰፈር ጨርቆስ ለጋራ ከይ ትልቅ ፕራውድ ነው ከሳውዝ አፍሪካ ስመጣ ማንድም ጨርቆስ ቡድን ይባል ተቋቁሞ ያካይ ሰው ነው በግድ ወደ ስልጣን ውስጥ እንድገባ አድርገውኝ ከእንደገና እንደ አዲስ አመት አሁን ሰርቫይቭ አድርጌ ተመልሼ ሙያ ውስጥ የገባሁት ማለት ነው በጣም አመሰግናለሁ ነበረን ጊዜ ምናልባት ያላነሳ ነው የምትለው ነገር ካለ ምስጋናም ማንሳት ትችላለህ ያው እንግዲህ ብዙ እንግዲህ አሁን እዚህ አጋጣሚ ያው ሸገር ቡድን በጣም ነው ማመሰግነው አስበው ምን ብለው ያው ደስ ነው ያለኛው በስገባም ሳይ ለወጣታ ያላቸው ነገር ያላቸው ትኩረት በጣም ክትትል አድርገው እንት የሚሉት ቀላል ነገር አይደለም ባሰለው ጊዜ ያው የኔ በጌርጊስን ባሳለፉት ደጋፊዎቹን በዚህ አጋጣሚ በጣም ነው ማመሰግናቸው በነበረው ጊዜ በጣም ነው አፕሪሼት የሚያደርጉን ከኔ ጋር ይሰሩ ባሉም ያሉ የጌርጊስ ቤት ብዙዎቹ ፋሲል ነዘርዬና አዳነን ፍሌክስ ያው ውብሸት አለ ፍሌክስን እንደው አንተ ነው መሰለኛል ያሳደከው እዛ ጌርጊስ ያስገባው እኔ ነኝ አጋጣሚ አንደ 17 ያኔ ሲ ነው ይባለው ያኔ እሱ ከበረ ነበር አሰልጣኝ እና ያው ብዙ አመሰግናለሁ በተለይ ለኛ ከጨርቆስ ለጋር ብዙዎቹ አሁን ከና ሲኒል ላይ ነበሩት ያው ለዚህ መድረስም ያከባቢው አካል በመሆኔ አጠቃላይ ዛሉ ማህበረሰብ ማመስገን ፈልጋለሁ ያው አጠቃላይ ከኔ ጎን ከኔ ጀርባ ለነበሩ ሰዎች በዚህ አጋጣሚ ያው በጣም ነው አመሰግናቸው ያው በድጋሚ አክብረህን ስለመጣህ ለነበረን ጊዜ እናመሰግናለን እኔ አመሰግናለሁ እናንተ ማክብራችሁን ስላላችሁን በጣም ነው አመሰግናለሁ የተከበራችሁ አድማጭ ተመልካቾቻችን የዛሬ የስፖርት ባለታሪኮቹ ፕሮግራማችን የተከታተላችሁትን ይመስላል እንግዲህ ዛሬ አሰልጣኝ ደረጀ ተስፋዬ ከኛ ጋር ቆይታ አድርጓል ስላለፈበት የእግር ኳስ መንገድ ስለሰራቸው ስራዎች ለማንሳት ሞክረናል አብራችሁን ስለነበራችሁ ስለተከታተላችሁን እናመሰግናለን የዚህ ፕሮግራም አጋራችን ኢትዮ ቴሌኮም ነው ጤና ይስጥልን
ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ። እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልከው? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገውን ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ። ታዳሚዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት ሆኖ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ።